ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። ምኒልክ ዕዝና አሳምነው ዕዝ በቅንጅት በወሰዱት እርምጃም የጠላትን አከርካሪ ሰብረው ድል ተቀዳጁ። ከሁለቱ ዕዞች የተወጣጡ የፋኖ አርበኞች በግሽ ራቤል በመኮይና በበተሆ ግንባሮች የተቀናጀ ኦፕሬሽን በማካሄድ የጠላት ኃይልን ወደ ሞት ቀጠና ስበው በማስገባት ከባድ የሆነ ኪሳራ አከናንበውታል። መረጃውን በዝርዝር ታደምጡታላችሁ። በተያያዘ ዜና ሸዋ ጠቅላይ ግዛት አሳምነው ዕዝ አንድነቱን ባወጀ ማግስት በአራት ግንባሮች በወሰደ የተቀናጀ ማጥቃት በርካታ የአገዛዙ ወታደሮችን ደምስሶ አንጸባራቂ ድል አስመዘገበ። በተለይ በግሼና በወጀድ ግንባሮች በተደረገ ተጋድሎ አንድ አይሱዙ ኤፍኤስአር ተሽከርካሪ ሙሉ ኮማንዶ ከተሽከርካሪው ሳይወርድ ሙሉ በሙሉ ማለቁ ተነግሯል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በምኒልክ ዕዝ የ104ኛ ኮር ቃኞች በወሰዱት ከባድ የሽምቅ እርምጃም የጠላት ኃይልን መደምሰሳቸው ተነግሯል። የጠላት ኃይል እስከ ዛሬ መጋቢት 26 ረፋድ ድረስ በአውደ ውጊያው የቆሰሉበት ወታደሮችን በፓትሮልና በአምቡላንስ ሲያነሳ አርፍዷል። በተጋድሎው በርካታ የአገዛዙ ወታደሮች ተገድለዋል። የጦር መሳሪያዎችና ገዢ ወታደራዊ ቦታዎች በፋኖ ቁጥጥር ስር ውለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በሰከላ ወረዳ አጥቢያ ሌሊቱን በተደረገ ተጋድሎ 26 ያገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያ በፋኖ ቁጥጥር ስር ዋለ። አጥቢያ ሌሊቱን የስቦ መምታት የጦር ታክቲክን በመጠቀም ፋኖ በፈጸመው በዚህ ኦፕሬሽን የጠላት ኃይል አከርካሪ የተሰበረበትና ፋኖም ዳግም ኃያልነቱን ያረጋገጠበት ተጋድሎ ተካሂዷል ተብሏል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከመረብ ሚዲያም የዛሬ መጋቢት 26 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ሸዋ ጠቅላይ ግዛት አሳምነው ዕዝ አንድነቱን ባወጀ ማግስት በአራት ግንባሮች በወሰደው የተቀናጀ ማጥቃት በርካታ የአገዛዙ ወታደሮችን ደምስሶ አንጸባራቂ ድል መቀዳጀቱን አስታወቀም። በተለይ በግሼና በወጀድ ግንባሮች በተደረገ ተጋድሎ አንድ አይሱዙ ኤፍኤስአር ተሽከርካሪ ሙሉ የኮማንዶ ኃይል ከተሽከርካሪው ሳይወርድ ጭዳ ተደርጓል። በመሃል ሜዳ ወደ ባሽ፣ በግሼ በወጀድ ከአጣዬ መሃል ሜዳ ጓሳ ላይ በተደረገ ተጋድሎ ነው ፋኖ አማራዊ የጦር ብልሃትን ከጦር ሳይንስ ጋር ያጣመረ ጥቃት በመክፈት የጠላትን አከርካሪ ሊሰብር የቻለው። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አንድነቱን ባወጀ ማግስት በአራት ግንባሮች በወሰደው ማጥቃት በርካታ የአገዛዙ ወታደሮችን ደምስሶ አንጸባራቂ ድል ተቀዳጅቷል። ዕዙ አንድነቱን ባወጀ ማግስት ባካሄደው በዚህ ኦፕሬሽን የጠላት ኃይልን በሰውና በቁሳቁስ ከፍተኛ ኪሳራ እንዲደርስበት አድርጓል። ትላንት መጋቢት 25 2018 ዓ.ም እስከ ምሽት ድረስ በዘለቀው በዚህ ተጋድሎ ከመከላከያ ከአድማ ብተናና ከምኒሻ የተውጣጡ የአገዛዙ ወታደሮች ናቸው የሽንፈት ጽዋን የተጎነጩትም። መሐመድ ቢሆነኝ ኮር ተሰማ እርገጤ ክፍለ ጦር ከመሃል ሜዳ ተነስተው ወደ ባሽ እየገሰገሰ የነበረውን የአገዛዙን ሰራዊት መንገድ በመዝጋትና እንዳይወጣ ዙሪያ ገባውን ክርችም አድርጎ በመጠርቀም መሃል አስገብቶ በሳት አንድዶታል። በግሼና በወጀድ ግንባር የመሐመድ ቢሆነኝ ኮር እስቴ ጎማ ተራራ ክፍለ ጦር ከግሼ ወደ ወጀድ የሚወስደውን መስመር በመዝጋት የጠላትን ኃይል ድባቅ መጥቶታል። በዚያው ወደ ውጊያ አንድ ኤፍኤስአር ሙሉ የጠላት ኮማንዶ ኃይል ለወሬ ነጋሪ ሳይተርፍ ሙሉ በሙሉ ከተሽከርካሪው ሳይወርድ ጭዳ ሆኗል። እንዲሁም ካጣየ መሃል ሜዳ መስመር የአጼ ዘርዓ ያዕቆብ አንደኛ ኮር ስር የሚገኙት የሰባት ለሰባ ክፍለ ጦርና የአጼ ይኩኖ አምላክ ክፍለ ጦር በአንድነት በመሆን ከአጣየ ወደ መሃል ሜዳ በሚወስደው መንገድ ላይ ጓሳ ላይ የጠላት ኃይልን ቆርጠው አይቀጡ ቅጣት ቀጥተውታል። በዚህም አራቱ ክፍለ ጦሮች በወሰዱት ብርቱ እርምጃ በጠላት ላይ ከፍተኛ የሰው ኃይልና ቁስ ኪሳራ ደርሰዋል። በአውደ ውጊያው በርካታ የብአዴን ወብልጽግና ወንበር ጠባቂ ወታደሮች ተደምስሰዋል። በርካታ የጦር መሳሪያዎችና ገዢ ወታደራዊ ቦታዎች በፋኖ ቁጥጥር ስር ውለዋል። ወደ ሌላኛው መረጃችን አለፍን። ምኒልክ ዕዝና አሳምነው ዕዝ በቅንጅት በወሰዱት እርምጃ የጠላትን አከርካሪ ሰብረው ድል ተቀዳጁም። በግሽ ራቤል በመኮይና በበተወ ግንባሮች የተቀናጀ ኦፕሬሽን የወሰዱት ከሁለቱ ዕዝ የተውጣጡ አርበኞች የጠላትን ኃይል ስበው ወደ ሞት ቀጠና በማስገባት ነው አፍረክርከው አሽመድምደው አይቀጡ ቅጣት የቀጡትም። በሸዋና በወሎ አዋሳኝ አካባቢዎች የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና የሸዋ ጠቅላይ ግዛት አሳምነው ዕዝ በጋራ በወሰዱት የተቀናጀ ጥቃት የጠላትን ኃይል
ደምስሰውታል። በአንጻሩ በጦር ግንባር ሽንፈት የገጠመው የብልጽግና ጦር በአልብኮ ወረዳ በንጹሐን ላይ የከባድ መሳሪያ ጥቃት መፈጸሙ ተሰምተዋል። በግሸራበል በመኮይና በበቶ ግንባሮች የተቀናጀ ኦፕሬሽን ያካሄዱት የምኒልክ ዕዝ 104ኛ ኮርና አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር አባላት የጠላትን ኃይል በስቦ መምታት የጦር ታክቲክ ክፉኛ ደቁሰውታል። በዚህ ጥቃት በመኮይ ግንባር የአስቴ ጎማ ክፍለ ጦር የጠላትን ጦር ጭኖ ሲጓዝ የነበረ አንድ ኦራል ተሽከርካሪን በአርፒጅ በመምታት ሙሉ ሰራዊቱን አንድዶታል። በተመሳሳይ በበቶና ግሸራቤል የ25ኛ ክፍለ ጦር ቃኝ አባላትና የቀጠናው አባት አርበኞች በጋራ ባደረጉት ተጋድሎ ጠላትን ሙትና ቁስለኛ በማድረግ ወደ መጣበት አስፈርጥጠውታል። በግንባር ወታደራዊ የበላይነትን ያጣው የብልጽግና ጦር የተለመደውን የበቀል እርምጃ በንጹሐን ላይ አሳርፈዋል። በአልብኮ ወረዳ 08 ቀበሌ በተደጋጋሚ በተኮሰው መድፍና ሞርተር ምክንያት 4 ንጹሐን ዜጎች ከባድና ቀላል የመቁሰል አደጋ ደርሶባቸዋል። 5 የአርሶ አደሮች መኖሪያ ቤት ከነ ንብረታቸው ወድመዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። የምኒልክ ዕዝ 104ኛ ኮር ቃኞች በወረቂሉ ታላቅ ድል ተቀዳጁ። የጠላት ሰራዊት እስከ ዛሬ መጋቢት 26 ረፋር ድረስ ቁስለኞቹን በፓትሮል እና በአምቡላንስ ሲያጓጉዝ አርፍደዋል። በአማራ ፋኖ ብሔራዊ ንቅናቄ የምስራቅ አማራ ቀጠና ምኒልክ ዕዝ 104ኛ ኮር በወረኢሉ ወረዳ ልዩ ስሙ ቁልቢ በተባለ ስፍራ ለወረራ የመጣውን የብልጽግና ጦር አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ትናንት መጋቢት 25 2018 ዓ.ም ለወረራና ለጭፍጨፋ ወደ አካባቢ ያመራው የጠላት ኃይል 104ኛ ኮር ቃኝ ቡድን አባላት ከባድ የሆነ የጸረ ማጥቃት እርምጃ በመውሰድ ብትንትኑን አውጥተውታል። በቁጥር ሳይሆን በወታደራዊ ብቃትና በዓላማ ጽናት የሚመሩት 104ኛ ኮር ቃኞች ባደረጉት ተጋድሎ ጠላት ያሰበውን ሳያሳካ ከባድ የሆነ ሰብአዊና ቁሳዊ እንዲሁም ሞራላዊ ኪሳራን ተከናንቦ እንዲፈረጥጥ አድርገውታል። በተጋድሎው በዛው በግንባር ብቻ ወርቆ የታየም ከ10 በላይ ሙት 18 ቁስለኞች ናቸው። ነገር ግን የጠላት ኃይል በተሽከርካሪ እግር በእግር ሲያነሳቸው የነበሩት በርካታ ሙትና ቁስለኞች እንደሆኑ ታውቋል። የጠላት ጦር የደረሰበትን ኪሳራ በአንድ አምቡላንስና በ3 ፓትሮል ተሽከርካሪዎች እስከ ዛሬ መጋቢት 26 ረፋር ድረስ ጭኖ ወደ ጉጎፍቱ እያወጣ ይገኛል። አናብስቱም የምኒልክ ዕዝ 104ኛ ኮር ቃኞች በጠላት ላይ ከወሰዱት እርምጃና ካደረሱት ሰብአዊ ኪሳራ በተጨማሪ ክላሽንኮቭ መሳሪያዎችን ጨምሮ ሌሎች የጦር መሳሪያዎችን ማርከው ታጥቀዋል። ወደ ሌላኛው መረጃችን አለፍን። በሰከላ ወረዳ አጥቢያ ሌሊቱን በተደረገ ተጋድሎ 26 ያገዛዙ ወታደሮች ሲደመሰሱ በርካታ የጦር መሳሪያ በፋኖ ቁጥጥር ስር ዋለ። አጥቢያ ሌሊቱን የስቦ መምታት የጦር ታክቲክን በመጠቀም ፋኖ በፈጸመው በዚህ ኦፕሬሽን የጠላት ኃይል አከርካሪው የተሰበረበትና ፋኖም ዳግም ኃያልነቱን ያረጋገጠበት ነው ተብሏል። በምዕራብ አማራ ቀጠና ሰከላ ወረዳ የፋኖን ይዞታዎች ለመቆጣጠር በሌሊት ሲንቀሳቀስ የነበረ መንግስት ጦር በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ብርቱ የመከላከልና የደፈጣ እርምጃ ተወስዶበት ብትንትን ወጥቷል። ጠላት በቀን የሚያደርገው ወታደራዊ እንቅስቃሴ ውጤት አልባ መሆኑን ተከትሎ ትናንት ሌሊት ከብር አዳማ ጥምር ጦር የተወጣጣ ሰራዊትን በማሰለፍ ወደ ሰከላ ወረዳ የፋኖን ቀጠና ለመያዝ እንዲሁም ምርጫ ለማካሄድ እንቅስቃሴ አድርጎ ነበር። ሆኖም ግን የ44ኛ ክፍለ ጦር አርበኞች አስቀድመው ባዘጋጁት የደፈጣ ስልት ጠላትን ወደ ሞት ቀጠና ስበው በማስገባትና 360 ዲግሪ ከበባ ውስጥ በማድረግ አይቀጡ ቅጣት ቀጥተውታል። በዚህም በዛው በግንባሩ ብቻ ወርቆ የተገኘ 11 የጠላት ወታደሮች አስከሬን ከ15 በላይ ሙት ሲሆኑ ከዚህ በተጨማሪ የጠላት ኃይል ሲሸሽ በተሽከርካሪ ጭኗቸው የሄዱ በርካታ ቁስለኞችና አስከሬኖች እንዳሉ ተነግሯል። ጠላት በጦር ግንባር ያጋጠመውን ሽንፈት ለማካካስ 2 ንጹሃን ገበሬዎችን ከቤታቸው በማፈን ቁስለኛ እንዲሸከሙ አስገድዶ በዛው ወስዶ እንደገደላቸው ተሰምተዋል። በተጨማሪም የብር አዳማ ጤና ጣቢያ በአሁኑ ሰዓት ለሕዝብ አገልግሎት ዝግ ሆኖ ለቆሰሉ የአገዛዙ ወታደሮች ሕክምና አገልግሎት ብቻ እንዲሰጥ እየተደረገ ሲሆን በአካባቢው ጥብቅ ቁጥጥር መኖሩም ታውቋል። ይህ በእንዲህ እንዳለ ከሰሞኑ በተመሳሳይ ሁኔታ በትሪሊ ከተማ በኩል ወደ ሰከላ ለመግባት በሞከረው የጠላት ኃይል ላይ የ44ኛ ክፍለ ጦር አርበኞች በወሰዱት የቆረጣ ማጥቃት ከ30 በላይ ወታደሮችን ሞትና ቁስለኛ በማድረግ አንጸባራቂ ድል ተቀዳጅተዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው ዘገባችን አለፍን። ምኒልክ ዕዝ 102ኛ ኮር ወታደራዊ ተዋጊ መሐንዲስ አባላትን በደማቅ ሁኔታ አስመረቀም። ምኒልክ ዕዝ ስር 102ኛ ኮር ዛሬም እንደትናንቱ ለሰራዊቱ የተለያዩ ስልጠናዎችን በመስጠት ለተከታታይ 3 ወራት ያሰለጥናቸውን የተዋጊ መሐንዲስ ሰልጣኞችን አስመርቋል። የምረቃ ፕሮግራሙን የመክፈቻ ንግግር በአርበኛ ዘውዱ ዳርጌ 102ኛ ኮር ምክትል ወታደራዊ አዛዥ የተደረገ ሲሆን ለሰልጣኞች እንኳን ደስ ያላችሁ መልእክት ካስተላለፉ በኋላ ወታደራዊ አዛዡ አያይዘው የብልጽግናን ጨፍጫፊ አገዛዝ በአጭር ጊዜ ለማስወገድ የቴክኖሎጂ ሽግግር በማድረግ የተለያዩ ስልጠናዎችን በየክፍለ ጦሮቹ ያለማቋረጥ እንደሚቀጥል ተነግረዋል።
በተጨማሪም 101ኛ ኮር፣ 102ኛ ኮር እንዲሁም ከልዩ ዘመቻ የተወጣጡ የተዋጊ መሐንዲስ አሰልጣኞች አርበኛ ሀየሎም ሲሳይ፣ አርበኛ ዮሴፍ ሲሳይ፣ አርበኛ ፋሲል ጸጋው፣ አርበኛ ዳዊት ጸጋና አርበኛ ዳረ መኮንን እንደተናገሩት ያለ ጦርነት መኖር ከማይፈልገው የብልጽግና አገዛዝ የአማራ ህዝብን በቀላሉ ነጻ ለማውጣት ከ102ኛ ኮር በሁሉም ክፍለ ጦሮች የተወጣጡ ሰልጣኞችን በተግባርና በንድፈ ሀሳብ የተደገፈ ውጤታማ የሆነ የተዋጊ መሐንዲስ ስልጠና ለሰልጣኞች መስጠታቸውን ተናግረዋል። በመጨረሻም 102ኛ ኮር የፖለቲካ መምሪያ ኃላፊ አርበኛ ሻምበል አያሌውና 102ኛ ኮር የህዝብ ግንኙነት ኃላፊ አርበኛ አታለው ሙልጌታ ለተዋጊ መሐንዲስ ሰልጣኞች የእንኳን ደስ ያላችሁ መልእክት ካስተላለፉ በኋላ የአማራ ህዝብ በምርጫ ስም በኃይል ለማንበርከክ ህገ መንግስታዊና መዋቅራዊ በደል ለማስቀጠል እንዲሁም በምርጫ ካርድ የአማራን ጭፍጨፋ ለማስቀጠል የመጣውን የብልጽግና አገዛዝ ለማስወገድ በሌሎች ኮሮች ለሚገኙ ክፍለ ጦሮች ስልጠናውን ጥሩ ተሞክሮ መሆኑን ገልጸዋል። በተያያዘ ዜና ምኒልክ ዕዝ 101ኛ ኮር የህክምና ባለሙያዎችን አሰልጥኖ አስመረቀም። በምዕራብ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 101ኛ ኮር የህልውና ትግሉን ለድል ከማብቃት አኳያ ጉልህ ሚና የሚወጡ የህክምና ባለሙያዎችን አሰልጥኖ አስመርቋል። በምኒልክ ዕዝ ህክምና መምሪያ ከሚሰሩ ስራዎች መካከል በቀዳሚነት ህክምና አገልግሎት እየሰጡ ያሉ በተለያዩ የህክምና ሙያ የተማሩ ሐኪሞችን ከትግሉ ጋር የሚያዋሃዱ ሁለንተናዊ ስልጠናዎች የሚሰጡበት ሲሆን ከዚህ በተጨማሪም ከመጀመሪያ ህክምና እርዳታ እስከ ሌሎች ቀላልና መካከለኛ ቀዶ ጥገና ድረስ በሙያው ዘርፍ የካበተ ልምድ ባላቸው አሰልጣኞች ስልጠና ይሰጠ ይገኛል። ከዚህ ጋር ተያይዘው ምኒልክ ዕዝ 101ኛ ኮር በቀድሞ ሰማዕቱ 11ኛ ክፍለ ጦር 3ኛ ሻለቃ ሐኪም አርበኛ ሐኪም አድኖ ስጦታው በተሰየመው የስልጠና ፕሮግራም አሰልጥኖ አስመርቋል። የተከበራችሁ አድማጭ ተመልካቾቻችን ወደ መካከለኛው ምስራቅ መረጃዎቻችን እናልፋለን። ኢራን በሆርሙዝ የባህር ወሽመጥ ሲንቀሳቀስ የነበረ የአሜሪካንን የጦር አውሮፕላን መታ መጣሏ ተነግረዋል። በኢራን ጦርነት ውስጥ ተሳትፎ የነበረው ሁለተኛው የአሜሪካ የጦር አውሮፕላን ትላንት በፋርስ ባህረ ሰላጤ ውስጥ መከስከሱ ተረጋግጧል። ኤ10 ዋርትሆግ የተሰኘው ይህ የጦር አውሮፕላን በሆርሙዝ የባህር ወሽመጥ አቅራቢያ የወደቀ ሲሆን ሌላኛው ኤኤፍ-15ኢ የተሰኘው የጦር አውሮፕላን በኢራን በተመታበት ተመሳሳይ ሰዓት ነው ተብሏል። ኤ10 አውሮፕላን አብራሪ በነፍስ አድን ኃይሎች በሰላም መታደጉን ዘገባው ያመላከተ ሲሆን አውሮፕላኑ በትክክል እንዴት ሊከሰከስ እንደቻለ ግን የአሜሪካ ባለስልጣናት እስካሁን የሰጡት ተጨማሪ ዝርዝር የለም። የእስራኤል ጦር ሬዲዮ የእስራኤል ምንጮችን ጠቅሶ አውሮፕላኑ መውደቁንና የፍለጋ ጥረቶች እየተካሄዱ መሆኑን አረጋግጧል። ይሁን እንጂ አውሮፕላኑ አብራሪዎች ወይንም ክሩ ያሉበት ሁኔታ እስካሁን በግልጽ የታወቀ ነገር የለም ተብሏል። በሌላ በኩል የኢራን ፋርስ ዜና ወኪል በአየር መከላከያ ስርዓት የተመታውን የአሜሪካ የጦር አውሮፕላን አብራሪ ለማግኘት የኢራን ጦር ፍለጋ ዘመቻ መጀመሩን ዘግቧል። የጦር ኃይሎች ዛሬ ቀደም ብሎ የተመታውን የአሜሪካ ተዋጊ አውሮፕላንን አብራሪ ለማግኘት የፍለጋ ዘመቻ ጀምረዋል ሲል የዜና ወኪሉ አስነብቧል። ይህ በእንዲህ እንዳለ የኢራን መንግስት መገናኛ ብዙሃን የተመታውን የአሜሪካ አውሮፕላን ስብርባሪ ነው ያሉትን የቪዲዮ ምስል ያሰራጩ ሲሆን ሄሊኮፕተሮችን፣ አውሮፕላኖችንና ድሮኖችን ጨምሮ ሌሎች የአሜሪካ በረራዎች በአካባቢው ላይ ሲያንዣብቡ የሚያሳዩ ምስሎችም ተጋርተዋል። የተከበራችሁ አድማጭ ተመልካቾቻችን በኢትዮጵያና በኤርትራ መካከል የተጀመረው ፍጥጫም የመካከለኛው ምስራቅ ጦርነት ምን አይነት ተጽዕኖ ያሳድርበታል የሚል አንድ ዘገባን ወደ እናንተ የምናደርስ ይሆናል። አሜሪካና እስራኤል በቴሄራን ላይ የከፈቱት ጦርነት ከአንድ ወር በላይ ተሻግረዋል። የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ነው። እስካሁን ድረስ ድምፃቸውን አጥፍተው የነበሩት የሁቲ አማጽያን ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅለዋል። ምንም እንኳን እስካሁን ያስወነጨፉት 2 ሚሳኤል ብቻ ቢሆንም የአፍሪካ ቀንድ ሀገራት ግን እንደ ሆርሙዝ ወሽመጥ ሁሉ ባብል ኤል መንደብ ይዘጋ ይሆን የሚል ስጋት ውስጥ ከቷቸዋል። በመካከለኛው ምስራቅ ግጭት አንሷር አላህ በመባል የሚታወቀው ሁቲዎች መሳተፋቸው ከየመን ድንበሮች ባሻገር በአፍሪካ ቀንድ ላይ ትልቅ አንድምታ አለው። የዓለም 15 በመቶ የንግድ መርከቦች እንቅስቃሴ የሚተላለፍበት ቀይ ባህር መግቢያ ላይ የተቀመጠው ታጣቂ ቡድኑ ከዚህ ቀደም በመርከቦች ላይ ያደረሰው ጥቃትና ከቀጠናዊ ኃይሎች ጋር ያለው ትስስር በዓለም ላይ በጣም ወሳኝ በሆነው የንግድ መስመር ላይ ውጥረትን ጨምረዋል። ኢትዮጵያን፣ ሶማሌንና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ እጅግ የጎላ ነውም ተብሏል። ሁቲዎች በቀይ ባህር ላይ የሚደረጉ የመርከብ እንቅስቃሴን የሚያውኩ ከሆነም የንግድ መስመሮችን ከማስተጓጎል ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስን ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። ሁቲዎች በዚህ ጦርነት ውስጥ በርትተው ቢቀጥሉ ለኢትዮጵያና ለሌሎች አፍሪካ ቀንድ ሀገራት የሚኖረው ስጋት ምንድን ነው? የአብይ አህመድ ወዳጅ የተባበሩት አረብ ኤሚሬትስ በዚህ ጦርነት መያዟ በኢትዮጵያና በኤርትራ መካከል የተከሰተውን ውጥረት ወደ ጦርነት እንዳይቀየር አዘግይቶት ይሆን የሚል ጥያቄም አጭረዋል። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ተመራማሪ የሆኑት ዶክተር ሙከረም ሚፍታህ የመካከለኛው ምስራቅ ጦርነት ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራት ጉዳይ ከሆነም ከራርሟል ይላሉ። የአፍሪካ ቀንድ ጉዳይ የሚሆንባቸው በርካታ መንገዶች አሉ የሚሉት ዶክተር ሙከረም
በአንድ በኩል በቀይ ባህር ዳርቻ የሚገኘውን በየመን አብዛኛውን ክፍል እያስተዳደረ ያለው የሁቲ አማጺ መሆኑን ያነሳሉ። በኢራን የሚደገፉ የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባችበት ጦርነት ውስጥ የግጭቱ ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉ ተንታኙ ያብራራሉ። የመካከለኛው ምስራቅ ጉዳዮች ተንታኝ የሆኑት ኢትዮጵያዊው መሐሙድ አቡበክር በበኩላቸው ሁቲዎች ባብል ኤል መንደብን የሚዘጉ ከሆነም የኤርትራ ምጣኔ ሀብት ክፉኛ እንደሚጎዳም ይናገራሉ። 15 ከመቶ የዓለም የንግድ መርከብ የሚንቀሳቀስበት ባብል ኤል መንደብ የሚዘጋ ከሆነ ምጣኔ ሀብቷን ከወደቦቿ በማገናኘት የምትደጉመው ኤርትራ ፈተና እንደሚገጥማትም ጨምረው ገልጸዋል። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ነው ያሉት ተንታኙ በተለይ ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑን ይናገራሉ። ሁቲዎች ባብል ኤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፈጠሩ እንደማይቀር ጨምረው አስረድተዋል። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንጻር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚል አቋም እንደሚያራምድም ተናግረዋል። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ኃይል ሰፈሮችን እንዲሁም የአገሪቱን መሰረተ ልማቶችን አጥቅታለች። ከዚህም ባሻገር የዓለም 20 በመቶ ነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዝ ወሽመጥን በመዝጋት የነዳጅ ዋጋ መናር እንዲከሰት አድርጋለች። ቴህራን በቀይ ባህር ዙሪያ ያሏትን አጋሮች በመጠቀም ባብል ኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችል የፖሊሲ ጥናት ተመራማሪው ዶክተር ሙከረም ያስረዳሉ። በርካታ የፖለቲካ ልሂቃኑ የተገደሉባት ኢራን የሚፈጸምባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤው ሀገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያንን ወደ ግጭቱ እንዲገቡ ማድረጓን ጨምረው ገልጸዋል። በመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ በኢትዮጵያና በኤርትራ መካከል ተፈጥሮ የነበረው ውጥረት ወደ ለየለት ጦርነት አለመሸጋገሩ በአፍሪካ ቀንድ ያሉ የፖለቲካ ኃይሎች መካከል የሚፈጠር ልዩነት መነሻ ላይ ጥያቄ እንዲያነሱ እንዳደረጋቸው ዶክተር ሙከረም ይናገራሉ። በመሰረታዊነት በአፍሪካ ቀንድ ያሉ ግጭቶች በአፍሪካ ቀንድ ውስጥ ባሉ የፖለቲካ ኃይሎች መካከል ያለ የፖለቲካ ልዩነት የፈጠረው መሆን አለመሆኑን እንድንጠይቅ እድል የከፈተ ይመስለኛል ሲሉም ተንታኙ ይናገራሉ። በአፍሪካ ቀንድ የሚገኙ ሀገራት በፖለቲካ ልሂቃኖቻቸው በአመራሮቻቸው ወይም በአስተዳደሩና በሀገረ መንግስቱ መካከል የፍላጎት መጣረስ ኑሮ ወደ ግጭት እንደማይገቡ ከፊልም ቢሆን ፍንጭ የሚሰጥ ነው ይላሉ። የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ላይ ጠንካራ ፍላጎት ያላት በመሆኑ የምትደግፋቸው ኃይሎች በአሁኑ ወቅት በሱዳን እንዲሁም ከዚህ በፊት በሊቢያ መንግስትና የስርዓት ለውጥ ለማምጣት ጥረት ሲያደርጉ መቆየታቸውን ጠቅሰዋል። ስለዚህ በኢትዮጵያም ሆነ በአፍሪካ ቀንድ በሚኖሩ ግጭቶች የተባበሩት አረብ ኤምሬትስ ተሳትፎ የእነርሱን ብሔራዊ ደህንነት ፍላጎት ከማሳካት ባሻገር የእነዚህ አፍሪካ ሀገራት ውስጣዊ አለመግባባት፣ የልሂቃን ተግባቦት መጥፋት ለሀገር ከማሰብ የመነጨ ልዩነት አለመሆኑን በከፊል የሚያሳይ ይመስላል ሲሉ ተንታኙ ተናግረዋል። ነገር ግን ተንታኙ የትንታኔያቸው ከፋኖ ትግል መርህ አንጻር እየተጣረሰ ነው። ፋኖው በአጠቃላይ የአማራ ህዝብ አትግደሉኝ ሲል ከዚህ በፊት ሲለምን የነበረ ቢሆንም ነገር ግን ግድያው ሊቆም ባለመቻሉ ህልውናውን ለማስከበር ወደ ጦርነት መግባቱን ልብ ይለዋል። ይህ በዘገባው ላይ አልተካተተም። ዶክተር ሙከረም ከላይ በጠቀሱት ሀሳብ ላይ ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካከል መካረር የተፈጠረው አብይ አህመድ የባህር በር የህልውና ጉዳይ ነው ካለ በኋላ መሆኑን አስታውሰዋል። በኢትዮጵያ የባህር በር ጉዳይን ከጅቡቲ ከሶማሌ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤሚሬትስ እጇን በማስገባቷ ይህ ሁኔታ ተቀይሯል ብለው ተንታኙ ያምናሉ። አክለውም ዩናይትድ አረብ ኤሚሬትስ ከጅቡቲና በርበራ ወደቦች እንድትወጣ ከተደረገ በኋላም ይህንን የኢትዮጵያን የባህር በር ባለቤት የማድረግ ፕሮጀክት የያዘችው ይመስለኛል የሚሉት አቶ መሐመድ ነገር ግን በባህረ ሰላጤው ጦርነት ምክንያት በአሁኑ ወቅት በአፍሪካ ቀንድ ሊደረግ የሚችል ጦርነትን ለመደገፍ የምትችልበት ሁኔታ ላይ አለመሆኗን ይናገራሉ። በዚህ ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኑ አንጻር ሙሉ አቅምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም ይላሉ ተንታኙ። ስለዚህም ለወራት እየተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቀሳል ሲባልለት የነበረው የኢትዮ ኤርትራ ውጥረት ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነም ያምናሉ። ሙሉ ትንታኔው ከቢቢሲ ሚዲያ የተወሰደ ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 26 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።